ሰላም ቤተሰብ እንዴት አላችሁ? ዛሬ እንግዲህ ለማመን የሚከብደውን የኤፍሬምን ጉድ ነው ይዤላችሁ የመጣሁት። እኔ ከምላችሁ በላይ በጣም ዛሬ አስደንግጦኛል። በዚህ ልክም አልጠበቅኩትም። ምናልባትም እንግዲህ ወደ መሀል ላይ በደንብ ማብራሪያ ሰጣችኋለሁ፣ ግን ያገኘሁት ነገር ከምላችሁ በላይ በጣም አስደንግጦኛል። በዚህ ልክስ ለምን እንደዚህ መሆን እንደፈለገ በየመሀሉ እየገባሁ እኔም በደንብ የማብራራላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ ደግሞ አብራችሁን ቆዩ። ይህን ቪዲዮ ከመጀመራችሁ በፊት እንግዲህ ላይክ ማድረግ እንዳይረሳ ቤተሰብ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። የኔ ቪዲዮም ደግሞ ቶሎ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰባዊነታችሁን አሳዩኝ እላለሁ። ቤተሰብ ወደ ዛሬ ቪዲዮ እናልፋለን። ያው ሄርሜላ ቤት እንግዲህ ትላንት ማታ እንደተለቀቀው ያያችሁት ቪዲዮ በጣም ሁላችንም አስደንግጦናል ከሚባለው በላይ። በዚህ ልክ ማናችንም የጠበቅን አይመስለኝም እና የሆነው ሆኖ ነገሩ እንግዲህ ተከናውኗል። ተከናወነ ብሏል ሰውየው። ያን እንግዲህ የሆነ ያለው ኤፍሬም ሄርሜላን እወድሻለሁ፣ አፈቅርሻለሁ እያላት ነው። ይሄ በሚያስደነግጥ ሁኔታ በዚህ ልክ ማናችንም የጠበቅን አይመስለኝም፣ ልንጠብቅም አንችልም። ቤተሰብ እውነቱን ስናወራ አንድ ጤነኛ አእምሮ ያለው ሰው እንዴት ነፍሰ ጡር የሆነች የወንድሙን ሚስት እንኳን ለመባል ገና ይቀራታል፣ ግን ከወንድሙ ጋር ግንኙነት ያላትን ሴት በዚህ ልክ እንዴት ወደድኩሽ አፈቀርኩሽ ብሎ ይመጣል? እውነቱን ለመናገር ይሄ ነገር በጣም አሳዝኖኛል፣ አስደንግጦኛል። ምን አይነት ነገር ውስጥ እየገባን እንደሆነ ማናችንም እንግዲህ የምናየው ነገር ነውና በዚህ ልክ መሆኑን በጣም አስደንግጦኛል። እንዴት ሲል እንዳሰበው እየገባኝ አይደለምና ምናልባት ያሰበው ሌላ ሴራ ይሆን? ሁሉንም ነገር ተውትና ሄርሜላ ራሱ እሺ ብትለው ማለት አብሯት ሊሆን ነው? ምንድነው ሀሳብ ኤፍሬም? ማለት ይሄን ጥያቄ ስለመጠየቅ ምን አነሳሳ የሚለው ነገር በጣም ያሳስበኛል። ቤተሰብ በጣም ነው የሚያሳስበኝ። ምክንያቱም ሄርሜላ እንደምታውቁት ከስንት ትግልና ልፋት በኋላ ነው አብርሃምን በእጁ ያደረገችው እንኳን ማለት አልችልም በዚህ ሰዓት። ምክንያቱም ገና ከዚህ በላይ በጣም ብዙ ነገር ይጠበቅባታል አውቃለሁ። አብርሃም ፕሮፖዝ አድርጓታል፣ ቀለበትን ማስሮላታል። ግን እንደዚህም ቢሆን ገና በጣም ብዙ ፈተናዎች አሉባት። ከሩታ ጋር ያልጨረሰው ፍቅር እንዳለ ሁላችንም እናውቃለንና ያ የሆነ ባለበት ሁኔታ እንዴት ኤፍሬም እዚህ ጋር መጥቶ አፈቅርሻለሁ ማለት ፈለገ? ማለት ይሄ እኮ ልክ አይደለም። ከባህላችንም ከሃይማኖትም አንጻር እኮ ልክ የሆነ ነገር አይደለም እና የወንድሙን ሚስት እንበላት እሺ፣ ችግር የለውም። የወንድሙን ሚስት በዚህ ልክ መመኘትስ ምን አነሳሳ ኤፍሬም? ሁላችሁም ኤፍሬምን እዚህ ጋር ሜንሽን እንድታረጉ ትፈልጋሉ። ሁላችሁም ኮሜንት ላይም ደግሞ እየገባችሁ ኤፍሬም ምን እያደረክ ነው፣ ምን እየሰራ ነው የሚለውን ነገር እንድትጽፉለት ትፈልጋለሁ። ኤፍሬም በዚህ ልክ እንደዚህ አይነት ነገርስ ለምን መስራት አስፈለገ? አሁን ከሰሞኑ እንግዲህ መቼም ሲፈጠር የነበረውን ነገር በሙሉ እያያችሁ ነው። ፋይል ተያዘባት፣ ሩታም እየተባለች ነው ከነ ሜሪ ፒንክ ጋር በድብቅ ምናምን ሲባል ነበረ። ያ ሁሉ ሰላም ሆነ ብለን አሁን ደግሞ ተረጋጉ ስንል ደግሞ እንደዚህ አይነት ነገር ይዞ መምጣት ምን ማለት ነው? ማለት እኛ ለምናየው ንቀት ነው? ምንድን ነው ሀሳባችሁ? ኤፍሬምስ በዚህ ልክ እንዴት እንደዚህ አይነት ነገር ትዳፈራለህ? ለእኛ በጣም ነው ያዘንባችሁ ከሚባለው በላይ። ነገ ከነገ በኋላ እናንተን የሚያሳፍር አይነት ነገር ነው እየሰራችሁ ያላችሁት። እኔ ሳስበው ቤተሰብ ይወላችሁ ኤፍሬም ይህንን ነገር ያደረገው ትንሽ ቆይቶ ልፈትናት ነው ሊል ነው የሚሆነው ነው። ልትፈትንስ ብትፈልግ አንተ ሳትሆን ወንድምየው መፈተን እየቻለ አንተ ምን ቤት ነህ ሄርሜላን የምትፈትናት? አንተ ምን አግብቶ ነው እሷን በዚህ ደረጃ ልትፈትንስ የምትፈልገው? ይሄ እኮ መሆንም የሌለበት ነገር ነውና በዚህ ልክ እንደዚህ መጫወቻም ልንሆን አይገባምና ቤተሰብ ሁላችሁ ነው ማለት መቻል አለባችሁና ሁላችሁም ኮሜንት ላይ እየገባችሁ እንድትጽፉላችሁ ፈልጋለሁ። እንደዚህ አይነት ነገር እያየን ዝም ማለት ስለሌለብን ብዬ ስለማስብ ማለት ነው። ነገ ከነገ በኋላ ከዚህ የባሰ ነገርም ስናይ ዝም ልንል ነው። ስለዚህ ያን ነገር ካሁኑ በደንብ አጽንኦት ሰጠን እነዚህን ሰዎች ነው ማለት መቻል አለብን። አሊያ ነገ ከነገ በኋላ የባሰ ነገር ደግሞ ይመጣልና እንደዚህ አይነት ነገሮች እንዳይፈጠሩ የምትፈልጉ ከሆነ ዛሬውኑ ሁላችሁም ኮሜንት ላይ እየገባችሁ ኤፍሬም ያደረከው ነገር ልክ አይደለም፣ መሆን የለበትም እያላችሁ እንድትጽፉላችሁ ፈልጋለሁ። ቤተሰብ ለዛሬ